እናንተ ብሩኬና ሃይሚ ግን አላደከሟችሁ? በጣም ነው ያደከሙ እነዚህ ልጆች ማለት ነው። እውነቴን ነው የምላችሁ። ዛሬ አሁን ተገናኝተው እንግዲህ መፍታህ ላስታርቅ ነው መሰለኝ አብራቸው መጥተው ነበር ማለት ነው። ቅዱስም ነበር እንግዲህ ዛሬ መጡት። ምንም አይነት ቪዲዮ ላይ ምንም አይነት ፍሬ ነገር ሳናገኝ የምንፈተፍተውም ሳናገኝ ምንም ሳናገኝ ሃይሚና ብሩኬ እንደተጨቃጨቁ ተለያዩ። ለምንድን ነው የሚጨቃጨቁት? እውነቴን ነው የምላችሁ። ሁለቱም ልጆች ይፋቀራሉ፣ ይዋደዳሉ። አንድ ሰው ከወደዳችሁ ካፈቀራችሁ ከሌላ ሰው ጋር ስትመጡ ይናደዳል። ብሩኬ አሁን ሃይሚ ከሌላ ወንድ ጋር ስትመጣ እንዴት ነው የሚናደደው? ስለሚወዳት ስለሚያፈቅራት። ሃይሚም ደግሞ ብሩኬ ከሌላ ሰው ጋር ሲመጣ ከሌላ ሴት ጋር ሲመጣ ትናደዳለች፣ ትቃጠላለች ማለት ነው። ስለዚህ ይዋደዳሉ፣ ይፋቀራሉ። እኔ እውነቴን ነው የምላችሁ። ከዚህ በኋላ እጅን አንስቻለሁ። ያ ማለት ምንድነው? ብሩኬና ሃይሚ አንድ ላይ ይሆኑ፣ አንድ ላይ ይስመር፣ የበፊቱ ፍቅራቸው ይምጣ እንጂ ከዚህ በኋላ ሃይሚን ከብሩኬ ጋር ብሩኬን ከሊንዳ ጋር ማድረግ እውነቴን ነው የምላችሁ ከባድ ኃጢያት ነው የሚሆንብን። እነዚህ ልጆች የሚጨቃጨቁት ስለሚዋደዱ እውነቴን ነው የምላችሁ። በነገራችን ላይ የሚዋደድ ሰው በጣም ይጨቃጨቃል። ማንንም ጠይቁ። ሰው ካልተዋደደ አይጨቃጨቅም እያልኳችሁ አይደለም። የማይጨቃጨቁ ሰዎች አይዋደዱ ማለት አይደለም። ግን ደግሞ በብዛት ይጨቃጨቁና ከአንዱ ጋር ስታዩዋት ወንዱ ከሌላ በቃ ወንዱ ማለት ነው ከሌላ ሴት ጋር ወይም ደግሞ ከሌላ ወንድ ጋር ከሌላ ሴት ጋር ሲተያዩ እርስ በርሳቸው በተቃራኒ ጾታ ሲገናኙ ማለት ይናደዳሉ፣ ይቃጠላሉ። ስለዚህ ይዋደዳሉ እነዚህ ልጆች እና እነዚህ ልጆች ይጋቡ ብለን ድምጽ መሆን አለብን። በቃ ሃይሚና ብሩኬ ይጋቡ እንዳራቸውና እኛም ማርፈን እንቀመጥ። እንዴ እዳ ገባን እኮ እዳ ገባን። ዛሬም በጭቅጭቅ ነገም በጭቅጭቅ ያገረ ያለ እንዴ ደከመን እኮ እውነቴን ነው እንዴ ሆ